ያ ገብተሻል። እሺ እኔ የሆነ ትንሽ ምክር እፈልጋለሁ። በእርግጥ ትንሽ እንድትመክረኝ እፈልጋለሁ። ምክንያቱም ስህተት አልሰራም ማለት አይቻልም። ከሰው ልጅ ስህተት ይኖራል እና እኔ እድሜ ያኔ ትንሽ የምባል አይደለሁም። እድሜ 40ዎች ውስጥ ነኝ እና የልጅም እናት ነኝ እና አረብ ሀገር እዚህ ሰው ሀገር 10 ዓመት ምናምን ሆኖኛል ማለት ነው ስሰራ እና በልጅነቴ ጀምሮ በጣም ብዙ ድካም ያለብኝ ብዙ ቤተሰብ ኃላፊነት ያለብኝ ነበርኩና አያቴ ጋር ነበር ያደግኩት። ከዛ በኋላ እና ከዛ አያቴ ሳትሞት በፊት አያቴ ነበረች ያሳደገችኝ። በኋላ ላይ እናቴ ሌላ ሀገር ነበር የምትኖር የነበረው። ከዛ ደግሞ እናቴ ወሰደችኝ፣ ወደዛ ሄድኩኝ እናቴ ጋር ስኖር። ከዛ ጋር ስኖር እስከ 8ኛ ክፍል ተማርኩ። እዛ ስማር ጎበዝም ተማሪ ነበርኩ። በጣም በትምህርቴም ጥሩ ነበር ማመጣ። ከዛ በኋላ ልጆች ወንዶች ያስቸግሩኝ ስለነበረ ማለት በቃ ወደ ትዳር ልግባ በማለት ለነሱም ለቤተሰብ ነግሬ ትዳር እንዲዝ እነሱም ፈቀዱልኝ። ትዳር ያዝኩኝ። ከዛን አገባሁ። አንድ ልጅ ወለድኩ ማለት ነው። ከዛም በኋላ ከወለድኩኝ በኋላ ምንም አይነት ለኔ ፍቅር የለውም። ብር ነገር አይሰጠኝ፣ የሚያስፈልገው ነገር ሁሉ ነገር አያደርግልኝ ነበር። አራስ የምትታረስበትን እንትን እንኳን አላደረገልኝም ምንም አይነት። እንደው ቢያንስ ለአጥሚት እንኳን ስኳር ብሎ አላለኝም ማለት ነው። ያ ሁሉ ይሰማኝ ነበርና ብዙም ሳልቆይ ከሱ ጋር በዚህ ሁኔታ ለኔ ስለማያስብ ተለያይተን ከዛ እኔ ልጄን እናቴ ጋር አድርጌ ስራ ገባው ማለት ነው። ጨርቃ ጨርቅ ስሰራ ቆየው። እንደዛም ሆኖ ልጄን እያስተማርኳት ዩኬጂም ገባች፣ ትንሽ ጠነከረችልኝ። እንደዛ ሰርቼ እየሰራው እያለ ጨርቃ ጨርቅ ነው ወደ ዱባይ ወደ አረብ ሀገር ኩዌት ነው በቅድሚያ የሄድኩት። እንደዛ ስል ከዛን እንጀራ አባት ነበረኝና አባቴም አለ በእርግጥ ያሳደገኝ እንጀራ አባቴ ነው። እሱ ጋር መሬት ግዙልኝ ብዬም አልኩት፣ መሬትም አልገዛልኝም። እችንም ልጅ ማስተምራት እኔው ነኝ፣ እምረዳቸውም እኔው ነኝ። እንደዚህ እናቴንና እንጀራ አባቴ ማለት ነው። እንደዛ ልጄን አንድ ቀን እሱ የትምህርት ቤት ሳይል እንዲሁ ማለት ነው ልጄን አሳደግኳት። ይኸው ዛሬ እግዚአብሔር ይመስገን ዩኒቨርሲቲ 4ኛ ዓመት ተማሪ ናት። እግዚአብሔር ተመሰገነ ይሁን። ቀጣይ ላይ ነው የምትመረቅልኝ ማለት ነው። ሰው ከወለደ የደፍተር እንኳን ወይ ደግሞ አንድ ከኔቴራ አንድ ነገር ይላል አይደል? ምንም ነገር በቃ የማይል አባት ነውና እንደዚህ ብቻዬን አስተማርኳት፣ አሳደግኳት። እግዚአብሔር ይመስገን ቤተሰብ ረዳው። አንደኛ ነገር ደግሞ ቦታ ግዙልኝ ብዬ ያልኩት እንጀራ አባቴ ካደኝ ቤት እየሰራ እሱ ክዶኝ ይሁንና ከዛ ድጋሚ ደግሞ ገዛሁኝ መሬትም ገዝቼ ከእናቴ ላለመራቅ ያንን ቤት ሰራው። እግዚአብሔር ገዛሁኝ ማለት ነው። እንደዛም ልጅን እያስተማርኩ ያችንን ቤት ሰራው። አሁን ግን ስህተት የሰራሁት ነገር አለ ማለት ነው። እዚህ መጥቼ ዱባይ እንደመጣው ደግሞ የሆነ ሰው ተዋወቃለሁ። ያንን ሰው ስተዋወቅ በቲክቶክ ነው ያወቅኩትና እንግዲህ ሰው ነኝና ዝም ብዬ እያወራን እያለ እሱ ኢትዮጵያ ነው ያለውና ተነጋገርን። እኔም ትዳር ፈልጋለሁ ይላል እሱ። እሺ እንግዲህ አለ ብዬ እኔ ከሱ ጋራ ጀመርኩ ማለት ነው። እናወራለን። ስናወራ ግን ያው እሱ ቤት አለኝ ይላል፣ ኮንዶሚኒየም ቤት አለኝ ይላል፣ ባጃጅም አለኝ ይላል። ባጃጅም ግን አከራይቼ ነው የሚለው እና ስራ እንግዲህ ጠንክር ነው የምለው ሁልጊዜ ማለት ነው። ከዛን የሚፈልገው ከኔ ነው የሆነ ነገር እንዳደረግለትም ሲፈልግ፣ እኔ ደግሞ እንደዚህ ፊት አልሰጥም። ምክንያቱም ብዙ ኃላፊነት እዚህ ጋር ልጅ እያስተማርኩ ከዩኒቨርሲቲ እዚህ ጋር ቤተሰብ እየረዳው እዚህ ጋር ቤቴን እየሰራ ስለሆነ ለቤተሰብ ስልክ ለሱ ምናልባት ከስንት አንዴ ምናልባት 2000 ምናምን ልካለሁ። ያንን ሳደርግ በቃ የበዓል ብዬ ነው እሱንም ማለት ነው። እና ከዛ ብዙ ጊዜ ላኪም አይልም። አሁን በቅርብ ግን ምን አለኝ፣ አሁን እንትን መኪና ገዝቻለሁና
ጎማ እንትን አለችብኝና ተነፈሰችብኝና የመኪናዋን እንደው 5000 ላኪልኝ አለ ማለት ነው። እኔ 5000 የለኝም ግብር ደርሶ የግብር ራሴ ጭንቅላቴ ልፈነዳ ነው። ለራሴ የግብር አለብኝ፣ የግብር እከፍላለሁ፣ ከሰው ተበድሬ ከፍያለሁ እና የምታደርገውን አድርግ አንተ ራስን ቻል አልኩት። ይሄን እንድትመክረኝ ነው እልሃለሁ። ይሄ ነው ሀሳቤ ማለት ነው። እና ስህተት ሰው ይሰራል እና እዚህ ጋር በማውራት ስህተት ሰርቻለሁ ወይ የሚለው ትንሽ ምክር ካንተ ፈልጋለሁ። ምክንያቱም ምክር በጣም ደስ ይላል። ይሄንንም ያላኩት አንተ ስታወራ 3 ወር ነው አንተ ስከታተል ለካስ እውነቱን ያለው ለምንድን ነው የሚጠይቁት ወንዶች ለካስ ስለ ፍቅርም ስለሌለበት ነው እያልኩ ብሩን ከለከልኩት። አንተን ባላገኝ ኖሮ ልክ ነበር እቺን 5000 እና እስቲ ምክር ስጠኝ ልልህ ፈልጌ ነው። እድሜሽ ምን ያህል ነው? እድሜ 40 ነው። ከባለቤትሽ ጋር ያለሽ ነገር ምንድን ነው? ከልጅ አባት ነው። ከልጅ አባትማ ተለያይተናል። ተለያየን እኮ በቃ እንትኑም ተቀደደ፣ 80 ተቀደደ። እሱም ልጄን አላስተማረም ምንም አላለም። ወዲያው እኔ እዛው እያለሁ እኔም ጨርቃ ጨርቅ እየሰራው እሱ አገባ ሌላ ማለት ነው። እኔ ጨርቃ ጨርቅ እየሰራው እንደምንም ብር አጠራቅሜ ወደ ኩዌት ሄድኩ። ይሄ ነው እና ከሱ ጋር ተለያይቻለሁ። ይሄ ሁለተኛ ነው። አሁን ስለ ቲክቶክ በቲክቶክ ስለተዋወቅሽ ሰው የነገርሽን በቲክቶክ ነው የተዋወቅሽው? ምንድን ነው አሁን ታዲያ ያሳሰበሽ? የባለ ቲክቶክ ነው ገንዘብ ላክለት አላክለት ነው? ስህተቴ እንዴት ነው? ስህተት ነው የሰራሁት። በእርግጥ ገንዘብ ጠየቀኝ ማለት ነው። እኔ ሳይጠየቀኝ በፊት 1000ም 2000ም በዓል ደረሰ ሲሆን እንደዚህ ልክለት ነበር። አሁን ግን 5000 ብር ላኪልኝ የጎማ ማስተካከልበት ሲለኝ ይሄንን አልክም አልኩት እና ስህተት የሰራሁትን ይሄንን እንድትመክረኝ ነው። ታፈቅሪዋለሽ? ማለት እኔ ፍቅር የለብኝም ግን እወደዋለሁ። ያኔ ያው ብዙም ጊዜ አንደዋወልም። አሁን አንዱ ላይ ይልና እወደዋለሁ የሚባል ነገር የለም። ምንድን ነው የሚሰማሽ? ለሱ ስሜት ምን ይወደድሽለት ወይም ምንም ያፈቅርሽ? ኦኬ ጸባዩ በጣም ጥሩ ነው ማለት ያኔ እንደዚህ እንደ ወንዶች ብዙም እንትን የሚንቀዘቀዝ አይደለም ማለት ነው። እግዚአብሔርን ይፈራል በትንሹ ማለት ነው። በማውቀው መቼም አንድ ላይ አልኖርንም ግን እንዲሁ ማለት ነው። ያንን ባህሪ እንዲወደድኩለት። እሺ ሚዩት አድርጊና አዳምጪ። እሺ እኛ በቲክቶክ የተዋወቅሽው ሰው ከዚህ የዘለለ አንቺን ሊጠይቅሽ አይችልም። ወጥቶሻል። ለገንዘብ ነው አንቺ ጋር የመጣው እንጂ አንቺን አውቆሽ አይደለም። ስለዚህ ሚዩት አድርጊ፣ ድምፅ አለ። ኦኬ እሺ እሺ አድርጊ። ሚዩት ማድረግ ትችላለሽ? እሺ አድርጊያለሁ። ይኸው አላረግሽ፣ እየሰማንሽ ነው ድምፅሽ። በትኩረት እንድትሰሚ ብዬ ነው። ሚዩት አድርጊያለሽ። ስለዚህ ቲክቶክ ላይ የመጣው እሱም ተዋወቀሽ፣ አንቺም ዞሮ ዞሮ ከዚህ የዘለለ ገንዘብ የሚጠይቅሽ ከሆነ እንግዲህ አያፈቅርሽም። እሱም ወቂ በቃ ምንም ጥያቄ ሳይታለም የተፈታ ጉዳይ። የሌሎቻችሁ ጊዜ ውስጥ የምትሰሙ ሴቶች አንቺ አስበሽ እንደው ስጦታ ልስጠው ምናምን ብለሽ እንደው ከወደድሽ በራስሽ መንገድ የሆነ ነገር ልታደርጊ ትችላለሽ። ለምትወጂው ሰው እንዲህ ግዢልኝ፣ እንዲህ አድርጊልኝ፣ መኪና ጎማ ተነፈሰ፣ ጫማ ክሬ ተበጠሰ፣ ቀበቶ ላላ፣ ጂኒ ምናምን እያለ በሰበብ በአስባቡ ገንዘብ የሚጠይቅሽ ከሆነ 2000 1000 ልክላታለሁ አልሽ። እናቱ ነው የምትመስይው እና ሚስት ፍለጋ ይሄዳል። አንቺ በምትልክለት ገንዘብ በተለይ ስለሱ የምታውቂው ነገር የለም። ርቀት በቲክቶክ የምታውቂው ትዳር ይኑረው ፍቅረኛ ይኑረው የምታውቂው ታሪክ። ስለዚህ ቲክቶክ ላይ መጥተው የሚጀነጅኗችሁና የሚሞዷችሁ ወንዶች ችግር ስላለባቸው ሁሉም ነው እንደዛ የሚያደርጉት። ከሁሉም ነው ምንም ፈልጎ አይደለም።
ጥቅም ነው፣ በቃ ገንዘብ ነው። በራሱ መቆም ስለማይፈልግ ነው። በራሱ የቆመ ወንድማ ቲክቶክ ላይ የተዋወቃትን ሴት ድፍረትም ነው። የት ታውቆሽ ነው? ምን ያህል ተግባብታችሁ ነው? የትኛው ህይወታችሁን ያሳለፋችሁት? አይጠየቅም እኮ ነውር እኮ። ያው ማፈቀርኳት ከሚላት ሴት አንድ ወንድ ቸገረኝ እንኳን አይልም። እሷ ፊት ጀግና መሆኑን ነው የሚያሳየው። ደካማነቱን እንድታይበት አይፈልግም። እውነተኛ ፍቅር ሲኖር ይሸፍነዋል። ችግር እንኳን ቢኖር ይሸፍነዋል። ባለፈውም ነግሬያቸዋለሁ። ለምሳሌ ብዙ ይሄ በዘጠናዎቹ ጊዜ ምናምን ሰማው ነገር አለ። አንድ ወንድ ፍቅረኛውን ሲቀጥር ከጓደኞቹ ተበድሮ ነው ሄዶ የሚጋብዛት። ከአንዱ ጓደኛው ኮት፣ ከአንዱ ጓደኛው ሸሚዝ፣ ከአንዱ ጓደኛው ከረባት፣ ከአንዱ ጓደኛው ሱሪ፣ ከአንዱ ጓደኛው ቆንጆ የሚያምር ጫማ፣ ዝንጥ ያለ ካልሲ ምናምን ተበድሮ ከጓደኞቹ በቃ ኩሎ ነው ለመታየት እሷ ፊት። ለምን በፍቅረኛው ፊት እንትን ሆኖ መታየት አይፈልግም። አንሶ መታየት፣ የደካማነቱን መታየት አይፈልግም። ጀግና፣ ጠንካራ፣ ቆንጆ፣ ጎበዝ ሆኖ መታየት። ከጓደኞቹ 5ም 10ም ተበዳድሮ ሄዶ ምሳ ይጋብዛታል። ገና እኮ እሷን ጋብዟ ሲመለስ እኮ የሚከፍለው እኮ ዕዳ እኮ ነፍ ዕዳ ነው ያለበት። ግን እሷን በመጋበዝ ውስጥ ያለው ደስታ ወይም በእሷ ፊት ጎበዝና ጠንካራ ሆኖ መታየት ስለሚፈልግ ብቻ ግድ አይሰጠውም ለፍቅረኛው የሚያወጣው ነገር። አሁን ግን እነዚህም ስለማያፈቅሯችሁ፣ አሁን አንቺ ስለማያፈቅረሽ ገመትሽው አልገመትሽው፣ ዝቅ አድርገሽ አየሽው አላየሽው ቅርብ ወራጅ ነው። ምን ያስጨንቀዋል? ጥሎሽን ሜዲዮን ነገር ከአንቺ ከወሰደ በኋላ ሳይኮሎጂካሊ ይህንን ከተረዳሽ ወንድ ልጅን ባህሪ በቃ ትረጃዋለሽ አካሄዱን። ስለዚህ ብታርፊ ጥሩ ነው፣ ግድ የለሽም ባይነኝ። ፍሬኗን ያዛርገሽ አሰብ አርጊባት። እንግዲህ ሀሳቡን የሰጥቼሻለሁ። እሺ ግልጽ። አያያያ ወደቀች። ሚውቱን አጠፋለሁ ብላ ነው ሳታውቀው ነክተው መሰለኝ ወጣችሁ። ሰምታኛለሽ ብዬ አስባለሁ። ሌሎቻችሁም ትኩስ አፍቃሪያንስ ተረጋጉ። እንዲህ ስነግራችሁ ያው ብዙዎቹ ጥላቢስ አድርገው ነው የሚያዩ ወንዶቻችሁ ማለት ነው። ይሄ ጥላቢስ እያሳመጸብን ነው ብለው ቆዴን ይገፉታል። እኔም ደግሞ በትክክል መርፌው መስራቱን የማረጋግጠው በዛ መንገድ ነው። በነገራችን መድኃኒቱ የቀመምነው መድኃኒት ፐርፌክት ታርጌቱን እንደመታማቀው ፍቅረኞቻችሁ ተብዮቹ ቆዳ ገፋፊዎቹ መጥተው ሲዘረጥጡኝ ነው። ባናቴ ሲተኩልኝ በስማቸው እኮ አይመጡም። በፌክ አካውንት ዩዘር በሚል በፊት ለፊትማ ከመጣ ይጋለጣል። ቆዳውን የምትገፊለት አንቺ ራሱ ተደብቆ ይመጣና በምናምን ልክ ነግሮኝ ይሄዳል። እኔ ደግሞ ብራቮ ሰርቷል ብዬ አስባለሁ። እሺ ጋይስ ኮይን እሰጣችኋለሁ። እንትን ቮት አርጉ እስቲ። ቅድም ማን ነበር ያላችሁኝ? ስሟን ጻፉልኝ እስቲ። እንትን ምንድነው ውድድር አለ ነው የቁንጅና ውድድር ላይ ኢትዮጵያዊ ነች ብላችሁ ያላቀብም። እኔ እንኳን አላየሁም ቲክቶክ ላይ ስላልገባው። ቮት አርጓት እሺ። ምንም ችግር የለውም ጋይስ። እኔም አደርጋለሁ። አሁን ከዚህ ላኩልኝና ስሟን የቲክቶክ ስሟን ኢንቦክስ አድርጉልኝ እሺ። እዛ የእሷ የቲክቶክ አካውንቷ ላይ ገብታችሁ ሊንክ አለ። ምንም ችግር የለውም ገብታችሁ ቮት የሚደረገው በአንድ ክሊክ። ስሟን ጻፉት ከታች የቲክቶክ ስሟና አሁን ከዚህ ስሟን ይዛችሁ ትሄዳችሁ ጻፉትና ቲክቶክ ላይ እዛው ላይ አለ እሺ። በየማሉ ነግራችኋለሁ ገና ሰዓት ስላለን ችግር የለውም። ኮይን ደግሞ ቆይ ልስጣችሁ። ስሟን ሙሉ ስሟን የቲክቶክ ስሟን ነው የምፈልገው። የቲክቶክ ስሟን ነው የምጽፉልኝ እሺ። ይኸውላችሁ እዚህ ጋር ሳጥን ይታያችኋል። ከዚህ ከሳጥን ውስጥ ከ3 ደቂቃ በኋላ ኮይን መውሰድ ትችላላችሁ። ኮይን የሌላችሁ ሰዎች ሚዩት ምንድነው ሜምበር ለመሆን ማለት ነው። አንድ ኮይን ያላችሁ ሰዎች ከላይ ከስሜ ጎን ያለውን ልብ ቅርጽ ምልክት እየነካችሁ ሜምበር ሆኑ። የሌላችሁ ግን የሆነ ይሰጣችኋል፣ ይታያችኋል። እዚህ ጋር ከ3 ደቂቃ በኋላ ይሰጣችኋል። ሳጥኑ ስትነኩት ግን ታብ ላደረጉ ሰዎች ነው የሚሰጠው። ታብ ላደረጉ ሰዎች ስለሆነ የሚሰጠው ታብ አድርጉና
ልክ ቆጥሮ ሲጨርስ ሳጥኑ ውስጥ ነኩት ይሰጣችኋል። ከዛ ውስጥ ወስዳችሁ ከላይ ከስሜ ጎን ያለው ልብቅስ ምልክት እየነካችሁ ሜምበር ሆኑ። እሺ ችግር የለውም። ስሟን ጻፉልኝና ማለት ነው በመሀል እዚህኛው ስልኬ ላይ ሰርች አድርጌው እንዴት እንደሚደረግ እዚህ ላይ ያሳያችኋለሁ። እሺ ታረጓታላችሁ። ችግር የለውም። ይሰማል? ይሰማል። አሌክስ እንዴት ነህ? እንኳን ደህና መጣሽ። እንኳን ደህና ቆየክኝ። እንዴት ነህ? ደህና ነኝ ይመስገን። ምን ልታዘዝ? አይ ትንሽ ጭንቀት ላይ ነበር። ሁሌም ለመግባት ፈልጋለሁ ግን ጊዜ ስለሌለኝ። እሺ አይዞሽ። ምንድነው ድምፅሽ? ኤርፎን ነው የምትጠቀሚው? ኤርፎን አልተጠቀምኩም። ኧረ ትንሽ አሞኛል። ህፃን አይዞሽ። ይሰማል ግን? አዎ ይሰማል። ደክሞኝ ነው እንጂ ደከመኝ። ምን ላድርግ? ወደ ሀገሬ እንዳልገባ ገንዘብ የለኝ፣ ልጆች አሉኝ። ግን በቃ ድካም ብቻ ነው የሚሰማኝ፣ ድካም ብቻ። ያው ግን ልጆች አሁን አድጓል፣ ትልልቅ ሆነዋል። ቢሆንም ግን ያው ይጠብቃሉ። አባት ስለሌላቸው ያው እኔን ነው የሚጠብቁት። 1 2 ምናምን 3 ቢሆኑ እንኳን እንደምን ትወጣለህ። ግን 4 በጣም ከባድ ነው ኢትዮጵያ ሄዶ ለመኖር። ግን እዚህ ደግሞ ደከመኝ፣ በቃ አቃተኝ። ያ ወይ ልጆቼ ትልልቅ ቢሆኑም ያኔ ይሞክራሉ የራሳቸው ነገር ለመስራት፣ ግን አይሳካላቸውም። በቃ እኔን እንደዚህ አድርጊልኝና እንደዚህ ላድርጊልኛል። እኔ ባንሽ 200 ድርሃም ምንም ማድረግ አልቻልኩም። በቃ ለራሴ ምንም ብር አላስቀመጥኩም። ብታምን ባታምን በቃ 900 ብር ነው አካውንቴ ላይ ያለው። ኬጄ ከመጣሁ አመት ከ6 ወር ሆነኝ። አይቻቸው ከመጣሁ እነሱ ግን ያው ገንዘብ ላኪልና ለአንዳችን እንደዚህ አድርገሽ እንደዚህ አድርጊ ይሉኛል። እኔ እናት አለችኝ፣ እናቴ ነች የምታሳድግልኝ። ግን እንትን አልኩኝ ማለት ከዚህ ነው በቃ እኔ ሁሉ ነገር የምልከው። ትምህርት ቤት፣ ፀጉር መቆረጫ ሳይቀር ከዚህ ነው የምልከው። ወይ 200 ወይ 300 ድርሃም ይተርፈኛል፣ ወይም በመሀል የሆነ ነገር ይፈጠራል፣ እሱን እመልከዋለሁ። ከዛ በቃ አሁን እነሱ እንደ ቲክቶክ ላይ እያለቀሱ ምናምን ስለቅ ለምንድን ነው እንደዚህ የምትሆኝ? እኛ እኮ ደስ አይለንም እንደዚህ ስትሆኝ ይሉኛል። ደግሞ በቃ የሆነ ነገር እኮ ብታረጊልን እንቀየራለን፣ እንደወጣለን፣ እንሰራለን ይሉኛል። እኔ ደግሞ በቃ ከዚህ በኋላ ይሄንን ኮንትራክት ከጨረስኩ መስራት አልፈልግም፣ መሄድ ነው ፈልገው ወደ ሀገሬ። ምክንያቱም በጣም እንደከመኝ 8 አመት ነው 9ኛ አመቴን ይዘን ወደ ስደት ላይ ግን በቃ ይደክመኛል። አሁን ልቤን ያመኛል። በቃ አፍን ነው የሚያደርገኝ። እንደዚህ ነው በቃ ጠዋት ደህና ሆናለሁ፣ ከሰዓት እንደዚህ ይታፈናለሁ። አይዞሽ። እድሜሽ ምን ያህል ነው? እኔ እድሜ 31 አመቴ ነው። ግን በ13 አመቴ ነው የመጀመሪያ ልጄ ነው የወለድኩት። አሁን አንዱ ልጅ 18ኛ አመቱ ልጅ ነው፣ አንዱ ልጅ 16፣ አንዱ ደግሞ 13፣ አንዱ 9 አመት። ትልቁ ልጅሽ ስንት ነው እድሜ? 17 ጨርሶ ወደ 18 ገባ። እና አሁን ምንድነው አርጊ የሚሉሽ ልጆች? አሁን ማለት ልጅ በቃ ነገር ግዢልኝ ምናምን። እኔ ደግሞ በዚህ አመት ውስጥ በሰራሁበት በቃ መንጃ ፈቃድ ምናምን አወጣሁላቸው፣ ለሁለቱም አውጥቼላቸዋለሁ። ግን በቃ ምንም እንትን አይሉም። ስንት አመት እድሜ ማለት በእንትን ነው እዛ መንጃ ፈቃድ በሚሰራ ሰው ማውቀው ሰው ነበረ። በሱ ምክንያት ነው ያወጣሁላቸው፣ ተባብሮኝ እሱ ማለት ነው። በ17 አዎ። ለሁለተኛውም እንደዛው ባጃጅ ምናምን ይነዳሉ ከጓደኞቻቸው እየወሰዱ። ሁለተኛው ልጅ ስንት ነው እድሜው? የ1 አመት የ9 ወር ልዩነት ነው ያላቸው፣ ተከታታይ ናቸው። ስለዚህ በ17 አመታቸው ነው መንጃ ፈቃድ ያወጣሽላቸው? አዎ። እና አሁን መኪና ይዛሉ? ማለት እንዲህ ባጃጅ ምናምን ይሞክራሉ። ግን እነሱ ማለት እስቲ ከተለማመዱ ያው የልጅ ፍላጎታቸውን ለማሟላት ብዬ እንጂ ገና ናቸው። እኔ ማለት የሆነ አስብና ገና ናቸው። የሆነ ነገር ቢሆንብኝስ ምናምን ብዬ ፈራለሁ። ምክንያቱም ከተማ ላይ ስለሆነ
ይሄ ባጃጅ ምናምን ውስጥ የሆነ ነገር ይዘው ሲሄዱ የሆነ ነገር ቢሆንብኝስ ምናምን ብዬ በጣም ካደረኩት በኋላ አፈራለሁ። ግን ፍላጎታቸውን ለማሟላት ነው። ምንም አላረግሽልንም ይሄን ሁሉ ዓመት ስትኖሪ ምናምን ስለሚሉኝ ማለት ነው። ያው ቤተሰቦቼን እረዳለሁ። እኔ ብቻ ነኝ ስደት ላይ፣ ሌሎቹ አሉ። ግን ሀገር ውስጥ ያለ ሰው ብዙም ማለት በጉልበታቸው ያግዟቸዋል እንጂ በገንዘብ እኔ ነኝ ከቤት አንዳንድ ነገሮች ሲፈልጉ ነው እንጂ ብዙም አይደለም። ቤተሰቦቼ ግን ያው ቀለ ምናምን አንድ ላይ ነው። እኔ ነኝ እንትን እኔ ነኝ ከዚህ ከቨርም ሆኖ ያግዙኛል። አባቴም ወንድሞቼም ያግዛሉ። ግን በቃ እኔ ግን ደከመኝ፣ አቃተኝ። ለእናቴ ምንም ሳላደርግ እናቴም በቆርቆሮ ነው ራሱ ደሰታለች። ቤት ፈርሶባት የራሷ ህጋዊ ቢሆንም ህጋዊ አድርጌላታለሁ ቤቷን። ግን ቤት መስራት ራሱ ለሷም አልቻልኩም። በቃ ለልጆቼ ምንም ማድረግ አልቻልኩም። በጣም እየደከመኝ ነው። ደግሞ አይዞሽ ተረጋጊ። ምንም ሴቭ ያደረግሽው ነገር የለም በአካውንትሽ ውስጥ እስካሁን? ምንም የለም። በቃ የነበረኝን ሄጄ አሁን እንዳልኩ መንጃ ፈቃድ የሚፈልጉትን ትንሽ የአባታቸው ቤተሰብ ጋር ትንሽ ችግር ነበር። እሱንም በመሬት ጉዳይ ምናምን ገንዘብ አወጣ ጨራርሽ የላቸው በጣም በቃ ምንም የለኝም አሁን። ምንም በቃ ሴቭ ማድረግ አልቻልኩም። በዚህ ስለው በዚህ የሆነ ነገር ይመጣል፣ በዚህ ስል በዚህ የሆነ ነገር ይመጣል። በ1200 ድራም ምን ሴፍ ታደርጋለህ? 4 ልጅ እያሳደግ ያው ሁለቱ አይማሩም፣ ሁለቱ ይማራሉ። ትልልቆቹ እምቢ ብለው አይማሩ። እሺ ምንድነው የምትፈልጊው? በቃ ነው ወደ ሀገሬ እንዳልገባ ጭንቀት፣ በቃ ጭንቀት መሆኑን ገደለኝ። በቃ ምን ማድረግ እንዳለብኝ በቃ የሆነ ራሴ ማጥፋት ፈልግና ትንሽ ያሳዝነኛል። እሱ ነፍስ ሳያውቅ እንኳን እናቴ ድክሟታል። ምን ታደርጋቸዋለች ሲያውቁ አስባለሁ። አይዞሽ እሺ። እስቲ ሚዩት አድርጊና አዳምጪኝ እስቲ አዳምጪኝ። አንደኛ ያረግሽው ነገር ስህተት፣ እሱ ሳይነገር መታለፍ የለበትም። ልጆችሽን ሁሉን ነገር እያሟላሽ ለማሳደግ መሞከር ማለት ነገ ያላንቺ እንዳይሰሩ ማድረግ ነው። አሁንም ምንም ሳታረጊልኝ አሳደግሽኝ ይበሉሽ። በሳል የልጅ አስተዳደግ ማለት ልጅን አቅብጦ ሁሉ ነገር እያሟሉ ማሳደግ ሳይሆን ራሱ አጥምዶ መብላት እንዳለበት ማስተማር። ሲወቅስሽ ለምን አይኖርም? ነገ አመሰግንሻል የበሰለ ጊዜ። ውለታ መዋል እኮ ማለት ለልጅሽ ሁሉን ነገር አሳውን እያነሳሽ እንካጉረስ እያልሽ ማጉረስ ሳይሆን አሳ እንዴት እንደሚጠመድ አሳይቶ አጥምዶ እንዲበላ ማድረግ ማስተማር። ምንም ነገር እዚህ ምድር ላይ በቀላሉ እንደማይገኝ ማስተማር ነው። ተለፍቶት እንደሚገኝ ማስተማር ነው። ገብቶሻል? ሶሪ ሚሊዮነር እንኳን ብትሆኚ ልጅሽ የሆነ ነገር ግዢልኝ ስልሽ የለኝም ገንዘብ ማለት መልመድ ነው ብስለት ማለት ነው። ሚዩት አድርጊ እና ስልክሽን አስቀምጪው። እሺ ገብቶሻል? ብር የለኝም ማለት መቻል ነው መብሰል ማለት። በሳል የልጅ አስተዳደግ ማለት ሁሉን ነገር እንዲፈልጋለሁ መግዛት፣ እንዲፈልጋለሁ ማሟላት፣ እንዲፈልጋለሁ መክፈስም የለኝም ብር ሰርታ አግኝ ማለት መቻል ጥሩ አባት ጥሩ እናት ሊያደርገው የሚችለው እንጂ ጥሩ በልጅሽ ዘንድ ምስጋና ምናምን ለማትረፍ በሚል ሰበብ ልጆችሽን ታጠፊያቸዋለሽ። ሁሉም ነገር አልጋ በአልጋ እያደላደልሽላቸው ተራመዱ። በዚህ ላይ ክፉ እንዳይነካችሁ፣ እንቅፋት እንዳይመታችሁ፣ ዝናብ እንዳይመታችሁ ጥላ ባስጠለልሻቸው ቁጥር ነገ አንቺ ባትኖሪ እነዚህ ሰዎች እነዚህ ልጆች አያድጉም፣ ተበላሽተው ነው የሚቀሩት። ጠንካራ ልጅ ማፍራት ከፈለግሽ በራሱ እንደፋልፎ መነሳት እንዳለበት ማሳየት መቻል ያለብሽ። ሁለተኛ መንጃ ፍቃድ በ17 ዓመቱ ለአንድ ሰው በገንዘብ ምናምን ስህተት ነው፣ ወንጀል፣ ጥፋት። አሁን ይህንም እንደዚህ ስትይ ሌላው ይሄድና ምን ያደርጋል? ለካ በገንዘብ ማውጣት ይችላል ነው የሰው ነፍስ ላይ ነው መቀለጃ። ምክንያቱም አንቺ ለልጅሽ የሆነ ነገር ስለማድረግሽ ነው ያሰብሽው እንጂ እዚህ ጋር እድሜው ሳይደርስ እውቀቱ ሳይኖረው አጥንቱ ሳይጠነክር እድሜ ሳይበስል መንጃ ፍቃድ ካብለሽ በ17 ዓመቱ በሆነ መንገድ አንድ ያገኝ ማድረግ ማለት ለሀገርሽ፣ ለሱ፣ ላንቺ ችግር ነው የፈጠረሽው። ይህ ሰውዬ ነገ ወጥቶ መሪ ነው የሚጨብጠው። እየፈረድኩብሽ አይደለም። በነገራችን ይሄ ሳይነገር ከታለፈ አደገኛ።
ሌላውም ነገር ተነስቶ ኢዚ እንዴ ይቻላል እንዴ ያደረገ ነው የሚያደርገው። ነገ መሪ ጨበጠ ማለት ይሄ ልጅ የሰዎችንም ህይወት የራሱንም ህይወት ነው በእጁ ያዘው። እድሜው ገና ነው፣ 17 ዓመቱ ነው። እውቀት የለውም። ዝም ብሎ ተፍ ተፍ ተብሎ ነው የወጣለት። ሰው አውራ ጎዳና ላይ ሲሄድ ሰው ይገጫል። ሰው ለዛ ደግሞ ለዛ ነፍስ ይጠይቅሻል ፈጣሪ። ያንቺ እጅ ስለሆነ ያለበት ሰው ማረግሽ ስህተት ነበር። አንድ ያርገሽዋል። አሁን ግን ስህተት ነው። ስህተት መሆኑ መነገር አለበት። የግድ መማር ስላለብን ሁላችን ሰው ቢሆን እንኳን መንጃ ፈቃድ ማውጣት እንኳን ካለብሽ መሆን የነበረበት ተምሮ ብቁ ነው ተብሎ። እኔ እዚህ ሀገር ደስ የሚለኝ ነገር እዚህ ኢማራት ውስጥ ማለት ነው ማንም ሁን ማንም አፈር ከድሜ ግጠ ለምን የ40 ዓመት የመንዳት ልምድ አይኖር? ፐርፌክት ነው ብለው ካላመኑ አይሰጡም። ምናልባት 2-3 ዓመት 5 ዓመት ራሱ ሊፈጅብ ይችላል። 40 ጊዜ 50 ጊዜ ልትወድቅ ትችላለህ መንጃ ፈቃድ ለማግኘት። መንጃ ፈቃዱን ማግኘት ማለት ልክ ማስተርስ እንደማግኘት ነው እዚህ ሀገር። ብቁ ሆኖ ነው የምትወጣው። አደጋ አታደርስም። ሴፍ ነህ። ለአንተም እኮ ነው ሴፉ። ዝም ብሎ ቢሰጡ እኮ ገደል ነው የምገባበት። ሌላ ታሪክ የለም። እኔ የምነግርሽ ቆም ብለሽ አስቢ። የሆነው ሆኗል። አሁን ልጆችሽን አታበላሻቸው። ገንዘቡን ይሄሽ እንዲያርግልኝ እንዲሽልሽ እምቢ ማለት ልመጂ። ታማው ከተኙ ትደርሽላቸዋል። ግን በራሳቸው እንዲቆሙ የምትፈልጊ ከሆነ ራሳቸው ያርጉት። ግዴለሽ ኪናራረግሽልን ይውቀሱሽ። እመኚ። ጠንካራ ሆኖ ያለ አንቺ መቆም ቻሉ ማለት ትልቁ ስኬትሽ አንቺ ያ። ስለዚህ ገንዘቡን ያዥው፣ ሴቭ አድርጊው። ከዚህ በኋላ 1 ዓመት ቆይሽ 2 ዓመት ቆይሽ ገንዘቡን ያዥው። እንዲያርግልሽ ኖ ማለት ጀምሪ። ታቆጫቸው እምቢ ማለት ጀምሪ። ለካ ራሴ መቆም አለብኝ ብሎ መጣር ጀምሪ። 3ኛ ራስሽን ለምንድን ነው የምታጠፊው? ይሄ ራስሽን ተስፋ መቁረጥ፣ ቶሎ መሞቅ፣ ቶሎ መቀዝቀዝ የለብንም እኮ። አንቺ ደግሞ በእድሜ ጥሩ ሁኔታ ላይ ነው ያለሽው። ማስተዋል ያለብሽ ጊዜ ላይ ነው ያለሽው። ወይዘሮ አዳነች አቤቤ ተከበራችሁ ለፌዴራል ቤቶች ኤጀንሲ ለከፍተኛ እሺ ግልጽ ነው። አሪፍዬ ነው። ልጆቼ እኮ ስልክ ያኔ ለነሱ ገንዘብ በእጃቸው ሰጥቻቸው አላውቅም። እነሱም አይጠይቁኝም። ሀራም ትልልቆቹ ማለት ነው። ተፍተፍ ይላሉ፣ ይሰራሉ። ግን ያ እንዴት ነው እንደዛ ሲሰሩ ሰው አጠገባቸው ማለት ያኔ ወይ አባት ወይ እናት ቢኖር የት ነው የምታረጉት? ምንድነው የምትሰሩት? እንዴት ነው ምናምን እንደዚህ ያኔ ስልክ የወጣ ባህሪ እንኳን የለባቸውም። ገንዘቡን ስጭኝ ምናምን አይደለም። ልብስ እንኳን እንድገዛላቸው በቃ ወይም የሆነ ነገር አድርገው የሆነ ነገር እኮ የለንም እስከሚያልቅባቸው ድረስ ጠብቀው ነው ትልልቆቹ ማለት ነው። ትንንሾቹ ጭራሽ እኔ በፍላጎቴ ነው ማድረግላቸው። ማለት እንዲህ እንደ ሌላ ልጆች አይደሉም። እንደዚህ ማለት እንደ አረብ ሀገር እንደምትኖር እናት እንዳላቸው እንኳን አይደሉም ልጆቹ። ያን ያው ምግባቸው ግዴታ ነው። ምግብ ግዴታ ስላለብኝ በወር አዘጋጅላቸዋለሁ። በቃ እንደዚህ ማለት ይተቀቅል ያሉ ምናምን ልጆችም አይደሉም። እንዲህ ለአደጋ የሚሰጡም አይደሉም። መንጃ ፈቃዱን ባወጣላቸው እንዲህ ሄዶ የሞከሩት ነገር የለም። ያው እዚህ ስደት ስትኖር መቼ እንደምትሄድ ስለማታውቅ እጃቸው ላይ ቢኖር ወደፊት ይጠቅማቸዋል ብዬ ስለማስብ ነው እንጂ እነሱ በቃ እንትን አይሉም። ግን አሁን በቃ አንቺ እንድታርፊ ለኛ የሆነ ነገር ግዢልንና እኛ እየሰራን አንቺ ታርፊያለሽ ነው የሚለኝ ሁለተኛው ልጅ። በጣም ነው የሚሳሳልኝ ሁለተኛ ልጅ በጣም ያው ትልቁም አይናገርም፣ በጣም ሳይለንት ነው እና ያስባል። ያው በጣም ከማሰብ የተነሳ እንደውም ተነጠራሲ በጣም ያመኛል ምናምን አለ። ያው እንደሚያስብ ስለማውቅ ያው ስለምትጨነቅ ነው ምናምን ምን እለዋለሁ። ያው ትንሹ ተስፋ ይሰጠኛል። አይዞሽ በርቺ፣ አመመኝ እንኳን ብዬ ለቤተሰቦች ወይ ለእናቴ ስነግር በእነሱ ፊት እንደዚህ አትበይ፣ ጠንከር በይ እናቴ፣ ጠንከር በይ፣ እኔ ደርሼልሻለሁ ምናምን ይለኛል። ግን በቃ ለነሱ የሆነ ነገር አድርጌላቸው ያን ነገር እየሰሩ ነው ማሳረፍ ይፈልጋሉ። እኔ ደግሞ አልቻልኩም። በቃ እንኳን አመት አሌክስ ነገ ወደ ሀገር የሚሄድበት ነገር ነጣ ቢሄድ ነው የምለው። እግሬ በጣም የሚያመኝ ምግብ ነው የምሰራው። እንደው በጣም ጥሩ ሰዎች ቤት ስለሆነ ውጪ ስለሆነ ኩሽናው እያለቀስኩም እየታመምኩም እያረኩ እየተቀመጥኩም ሰዎቹ ስለማዩ ካሜራ ስለሌለ ስለማዩ እንትን ይሉኛል ማለት አይናገሩኝም። ግን በቃ እንደዚህ ፊቴ ምናምን ያስታውቃል።
ምን ሆነሽ ነው ምናምን ስትለኝ ሴትዮዋ ምንም ዝም ብዬ ነው ምናምን ኢትዮጵያ ችግር አለ ልጆችሽ ደህና ናቸው ምናምን ትለኛለች። ግን በቃ ለማንም ሰው መድረስ ሳልችል ስቀር በጣም እናደዳለሁ በራሴ። በቃ እንደዚህ ነው በቃ አንዳንዴም ተስፋ እናቴንም ሳላስደስታት ማለት እኔንም አሳድጋ እነሱንም አሳደገችልኝ። ግን ለእሷ መድረስ ነበረብኝ ብዬ አስባለሁ። አልደረስኩላትም ደግሞ የሷን ውለታም ሳልከፍል በቃ እናቴ ሙድና የታመመችብኝ ያኔ አስርቤት አስጠምቻት ምናምን ሳይሆን ያኔ ባለኝ አቅም አደርግላታለሁ። መስባት ሲመጣ ለብሳታለሁ። የምፈልገው ነገር ካለ ስጠይቀኝ እልክላታለሁ። 10,000 5,000 ከእንትን ውጭ ማለት ነው። ለእሷ ከዚህ በለጠ ማድረግ እፈልጋለሁ ግን አልቻልኩም። በቃ አቅሜ ምንም እያነሰኝ አልነግራቸውም። አቅም እያነሰኝ ሄድኩኝ ማለት በቃ የሚያግዝ ሰው አለኝ። ወንድሞች ግን ከለስ ናቸው ማለት ልጆቹን እንኳን የምትሰሩበት የት ነው የምታረጉት? ምንድነው እንደዚህ ነው እናንተ ብዙ ነገር ጠብቃቸዋል ምናምን በቃ የሆነ እንትን የሚያባበላቸው ሰው አጠገባቸው ከጎናቸው ቢሆን ይፈልጋሉ፣ ይሰራሉ። ከሰው በታቸው ፈጣሪ ይመስገን ባላቸው ተጣጥበው ይወጣሉ። ያው የምታውቀው ነው ያ ከተማ ልጆች ሲኖሩ ጫት ምናምን እንደዚህ ወይ ከተጠቀሙ ወይ ሲጋራ ከተጠቀሙ ይወጣ ያለ ባህሪ የለባቸውም። ፈጣሪ ይመስገን ማለት ሰርቀው አምጥተው ከሰው ጋር ተጣልተው እንደዚህ የሆነ ችግር አምጥተውብኝ አያውቁም። የከፋ ነገር ለነሱ መስዋዕትነት የከፈልኩት ነገር ምንም የለኝም ማለት ነው። እና ግን በቃ እኔ ለነሱ መድረስ ሳልችል መታመሜ በጣም እንትን ይለኛል። ያኔ ያልጣላችሁ ማለት የኔን እድል ያላገኙ ስንት ሰዎች አሉ። ሰርተው እንኳን 4 ልጅ 1 ልጅ አጥተው የሚንከራተት ስንት አይነት ሰው አለ። እኔ አመሰግናለሁ 4 ልጅ ስላለኝ በጣም አመሰግናለሁ ፈጣሪ። እናቴንም ከእናቴ በታች ከፈጣሪ በታች እናቴን በጣም አመሰግናታለሁ። ምክንያቱም እዚህ ሰርቼ እንድበላ ራስ ያደረገችኝ እሷ ነች። እዚህ መጥቼ በሷ ባትኖር አባታቸው ሞቷል። እየታረጋቸው ይላል የትም ማረጋችንም እና እንደዛ ነው በቃ ለዚህ ነው በቃ ቢጨኝ። እሺ ዞሮ አሁን እንዳልኩሽ አንቺ ተረጋጊ፣ ገብቶሻል? ምክንያቱም አንቺ አንቺ ፈጣሪያቸው አይደለሽ፣ አንቺ አይደለሽ የሚፈጠርሻቸው። ቆይ ሚዩት አድርጊ እሺ። ያው እኩል ካወራን አይሆንም ብዬ አንቺ ፈጣሪያቸው አይደለሽ። የምታረጊው እንደ እናት ነው። እንቅፋት እንዳይመታቸው አትበይ። ብር አይጠይቁኝም ምናምን። ኦልሬዲ ብር ባይጠይቁሽም እኮ ኦልሬዲ ቋንቻው መንጃ ፍቃድ አውጥተሽ እኮ ሰጠሻቸው። ልጆቹ ይጠፉበታል። አንቺውን መጥቀምሽ ነው ለነሱ። በ17 ዓመቱ እኮ መማር ነው ያለበት። ሁሉም ነገር እኮ ጊዜ ያለው ይደርሳል። አንቺም እኮ ነገ ራሴን እየተፍተፍ የሆነ ነገር ላድርግ ሲል የሆነ ነገር ትከፍችለታለሽ። አይለወጥበትም። እኔ ልጅ ቢኖረኝ እንዴት እንደማሳድገው ነግሬያቸዋለሁ ባለፈው። ከሰጠኝ እንግዲህ እድሜ ሰጥቶ ልጅ ከሰጠኝ ከልጅነቱ ጀምሮ ምንም ነገር በቀላሉ እንደማይገኝ እየነገርኩ ነው ማሳደጉ። ገና አራስ እያለ ጀምሮ መስማት አለበት። ሪከርድ አድርጌም ቢሆን የራሴን ቮይስ በቮይስ እየደጋገምኩ ሌት ተቀን በተኛበት እያዳመጠ ያድራል። ይነጋን ያድጋታል እንጂ እዚህ ምድር ላይ ሲመጣ አልጋ በአልጋ የሆነ ምድር ላይ እንዳልመጣ ማወቅ አለበት። አባት ያለልኝ ማያለችልኝ አባያ የሚባል ታሪክ የለም። ወድቀ ተነስተ መከራን በልተ ለፍተ ነው የምታገኘው። ምናልባት 1000 ጊዜ ሞክረ በ1000ኛው ይሆናል የሚሳካው። ይሄ በጣም በቀይ መስመር አስምሬ እየነገርኩ ማሳድገው ነው ነገርሽ። ምናልባት አንድ ነገር ለማሳካት ከፈለክ እዚህ ምድር ላይ ስኬት ላይ ለመድረስ ከፈለክ ምናልባት 1000 ጊዜ ሞክረ ላይሳካ ይችላል። በ1001ኛው ሊሆን ይችላል የሚሳካው። ስለዚህ ተስፋ መቁረጥ የለብን። መቀጠል ነው። አባቴ ያለልኝ ብለህ እኔን ተስፋ እንዳታርግ። እኔ ከየትኛውም መሾክ፣ ከየትኛውም እንቅፋት፣ ከየትኛውም ፈተና ልጠብቅህ አልችልም። በራስህ ወድቀህ ተነስተህ ታሳካለህ። ብዙ ገንዘብ ቢኖረኝ ይሄው ልጅ እንዲያርግ እያልኩ ላመቻችልት አልችልም። እንዲግዛልኝ የለኝም። እስኪ ሞክርና ግዛ። አሁን ይሄ እንትን አይደለም ያለ እኔ በህይወት ባልፍ እንኳን ይሄ ልጅ ለሰው ጠቃሚ እንዲሆን፣ ለዓለም ጠቃሚ እንዲሆን፣ ታጋሽ እንዲሆን፣ ጠንካራ እንዲሆን ያደርገዋል እንጂ አይጎዳው።
ፋይናሊ እንደ ሞመንት ሊጠላኝ ይችላል፣ ወይ ደግሞ አባቴ ነገር አላሟላልኝ ሊል ይችላል። ግን እየበሰለ ሲመጣና በእድሜ ከፍ እያለ ሲመጣ ለካ አባቴ በራሴ እንዳረገው ስለፈለገ ነው ለካ እንዲያረገኝ ይላል። ገብቶሻል? ይገባዋል እንጂ አሁን እኮ እየቀበጡ ያሉትና እየተራገጡ ያሉት ለሰው ክብር የሌላቸው ለሀገርም ክብር የሌላቸው ልጆች እኮ የፈሩት እኮ እየቀበጡ አሳድገዋቸው እኮ እንቅፋት እንዳይመታ እሾክ እንዳይመታ የኔ አባት የኔ ልጅ እየተባሉ ተሞላቀው አድገው እንደኛ በሳማና በበርበሬ የታጠመው ቢያድጉ ልክ ይገቡ ነበር። ኤኒዌይስ ሀሳቡ ከገባሽ አንቺ ቁጭ ብለሽ አስቢና እንደገና ማደስ ትችያለሽ ነገሮችን። ኤኒዌይስ በህይወት አለሽ፣ ተስፋ አትቁረጪ፣ ነገሩን ይስተካከላል። እሺ ራስሽን እንዳታጠፊ። እሺ አሌክስ፣ እሺ አመሰግናለሁ። አሁን ልጅ እንግዲህ ያላችሁ ሰዎች ታድላችኋል። ልጅ የሌለን እንግዲህ አሁን እኔ አቀባቢዬን የተቀመጥኩት እንዴት እንደማሳድገው ማለት ወለኬው አሚን ዚስ ፐርሰን ኢዝ ቬሪ ስሞል ይለኛል። ቮት እስቲ የአርጓት ቆይ ስሟን ተጽፉልኝና በኋላ ማለት ነው ልክ እንጨርስ አካባቢ እዚህኛው ስልክ ላይ ሰርች አድርገን እንዴት እንደሚገባ ምናምን አሳያችሁና ታረጋላችሁ። ሄሎ ሄሎ ስሟን ከታች ዛሬውን ቮት አርጓት። እሺ ጋይስ የቁንጅና ውድድር ነው ትወዳደረዋለች ኢትዮጵያዊቷ ማለት ነው። How are you? I'm fine. Hello. ጤና ይስጥልኝ። እንኳን ደህና መጣሽ። እንኳን ደህና ቆየኸኝ። ምን ልታዘዝ? ይሰማል? አይ እንደውም ግን አንድ ምክር ፈልጌ ነበረ።